ኢትዮጵያን ጨምሮ 16 የአፍሪካ ሀገራት የባህር በር የላቸውም። በዚህም ሳቢያ ከ440 ሚሊዮን በላይ ዜጎች መገኛ የሆኑት እነዚህ ሀገራት ዓለም በባህር ንግድ በምትሽከረከርበት በዚህ ዘመን የባህር በር የሌላቸው ሀገራት ሆነው ከእድገት ማዕድ ተገፍተዋል። ቁጥሮች እውነታውን ያረጋግጡልናል። የባህር በር የሌላቸው ሀገራት ካላቸው ጋር ሲነጻጸሩ በአማካኝ የ20 በመቶ ዝቅተኛ የኢኮኖሚ እድገት ያስመዘግባሉ። ምክንያቱም ባህር በር የሌላቸው ሀገራት ለገቢና ወጪ ንግድ ከፍተኛ የውጭ ምንዛሬን ይገብራሉ። ምርት ለማድረስም ረጅም ጊዜ ይፈጅባቸዋል። ኢትዮጵያን በማሳያነት እናንሳ። ላለፉት 33 ዓመታት ለወደብ ኪራይ ብቻ ኢትዮጵያ በአማካይ ከ66 ቢሊዮን ዶላር በላይ ወጪ እንዳደረገች መረጃዎች ያመላክታሉ። ይህ ገንዘብ እንደ ወቅቱ ጭማሪና ቅናሽ ቢኖረውም ለሀገር ኢኮኖሚ ያበረክት የነበረው አስተዋጽኦ ቀላል የሚባል አይደለም። ጉዳዩ የገንዘብ ብቻ ሳይሆን የሉዓላዊነትም ጭምር ነው። የባህር በር የሌለው ሀገር በጎረቤቶቹ የፖለቲካ ፍላጎት፣ በድንበር መዘጋት ወይም ባልተጠበቀ የወደብ ታሪፍ ጭማሪ እጁን ለመስጠት ይገደዳል። የባህር በር ያላቸው ሀገራት ከንግድ ባለፈ የሰማያዊ ኢኮኖሚ ባለቤት በመሆናቸው ካሳና ሌሎች የባህር ውስጥ እንስሳት ሽያጭ፣ ከባህር በታች ከሚገኙ የነዳጅና የተፈጥሮ ጋዝ ክምችቶች እንዲሁም የባህር ዳርቻ መዝናኛዎች በመጠቀም የሀገር ውስጥና የውጭ ቱሪስቶችን ይስባሉ። ሉዓላዊነታቸውን ለማስከበርም የባህር ኃይልን በማጠናከር የሀገርን ዳርቻ የመጠበቅና በዓለም አቀፍ ውሃዎች ላይ ተጽዕኖ የማሳደርም አቅም አላቸው። አሃዛዊ መረጃዎች እንደሚያመላክቱት በአፍሪካ በሰማያዊ ኢኮኖሚ ከ300 ቢሊዮን እስከ 450 ቢሊዮን ዶላር የሚጠጋ ገንዘብ ይዘዋወራል። ይህ የገንዘብ መጠን በ2050 1.5 ትሪሊዮን ዶላር ይደርሳል ተብሎ ሲጠበቅ ከ50 ሚሊዮን በላይ ሰዎች ደግሞ የስራ ዕድል ተፈጥሮላቸዋል። በተቃራኒ የባህር በር የሌላቸው ሀገራት ከዚህ በረከት ገሸሽ ተደርገው ከጂኦፖለቲካዊ አቀማመጣቸው የተነሳም ለተለያዩ የብሔራዊ ደህንነቶች ተጋላጭ ሆነዋል። እነዚህ ተግዳሮቶች ከኢኮኖሚ ጥገኝነት እስከ ወታደራዊ ስጋቶች ድረስ ሰፊ ናቸው። ይህንን ኢፍትሐዊ የሆነ አካሄድ ለመቀየርና የጋራ ጠቃሚነትን ለማረጋገጥ የአፍሪካ ሀገራት በባህር ሀብት በጋራ እንዲለሙና ባህር የሌላቸው ሀገራት የኢኮኖሚ ሉዓላዊነታቸው እንዲከበር የሚያስችሉ በርካታ አህጉራዊና ዓለም አቀፋዊ የሕግ ማዕቀፎች አሉ። እነዚህ ማዕቀፎች በተለይ የአፍሪካ ሕብረት ባወጣቸው ስልቶች ላይ ያተኩራሉ። ከነዚህ መካከል የ2050 የአፍሪካ የተቀናጀ የባህር ስትራቴጂ አንዱ ነው። ይህ ስትራቴጂ የአፍሪካን የባህር ሀብት ለሁሉም አፍሪካውያን ተጠቃሚነት ለማዋል የተቀረጸ ቀዳሚ ሰነድ ነው። ባህር በር የሌላቸው ሀገራት በባህር ሀብት ልማት፣ በአሳ ግብይትና በባህር ላይ ጥናት እኩል ተሳታፊ እንዲሆኑ ያበረታታል። ከዚህም ባለፈ የባህር ላይ ወንጀሎችን በጋራ በመከላከል አስተማማኝ የንግድ መስመር መፍጠርን ያለመ ነው። ሌላኛው የአፍሪካ የባህር ደህንነትና ልማት ቻርተር ነው። ይህ እንደ አውሮፓውያን አቆጣጠር በ2016 በቶጎ የጸደቀው ቻርተር የባህር በር ያላቸውና የሌላቸው ሀገራት በጋራ እንዲሰሩ ግዴታ ይጥላል። ባህር በር የሌላቸው ሀገራት ያለምንም እንቅፋት ወደ ባህር እንዲደርሱና የንግድ ዕቃዎቻቸውን እንዲያጓጉዙ የትራንዚት መብት ዋስትና ሲሰጥ ወደቦች ለባለቤቶቻቸው ብቻ ሳይሆን ለአህጉራዊ ንግድ እድገት እንደ ጋራ መገልገያ እንዲያገለግሉ ያሳስባል። በተመሳሳይ የአፍሪካ ሕብረት እንደ አውሮፓውያን አቆጣጠር በ2020 ያጸደቀው የሰማያዊ ኢኮኖሚ ስትራቴጂ የባህር ሀብትን ለሁሉን አቀፍ እድገት መጠቀምን ያለመ ነው። ስትራቴጂው እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት የባህር ሀብት ተጠቃሚ እንዲሆኑና በባህር ትራንስፖርት ላይ ያላቸውን ድርሻ እንዲያሳድጉ ያበረታታል። የባህር በር ጉዳይ የአንድ ሀገር ብቻ ሳይሆን የጋራ የአፍሪካ ሀብት ተደርጎ እንዲወሰድ በማድረግ በሀገራት መካከል ያለውን አለመግባባት በዲፕሎማሲያዊ ማዕቀፍ ለመፍታት ይረዳል። ኢትዮጵያ እነዚህንና ሌሎችንም ዓለም አቀፋዊ ሕጎች መነሻ በማድረግ የአፍሪካ ሕብረት መቀመጫና የፓን አፍሪካኒዝም ተምሳሌት እንደመሆኗ መጠን የባህር በር ጥያቄዋን ከግጭት ይልቅ በትብብር ላይ የተመሰረተ እንዲሆን እየሰራች ነው። የባህር በር ጥያቄዋ ከስትራቴጂካዊ ኢኮኖሚያዊና ደህንነት መስኮች አኳያ ተገቢነት ያለው መሆኑን እየገለጸች የምትገኘው ኢትዮጵያ የሰጥቶ መቀበል መርህን መከተሏ ለሰላማዊ አማራጮች ያላትን ቁርጠኛ አቋም ያመላክታል። በመቶ ሚሊዮኖች የሚቆጠር ሕዝብ ባለቤት የሆነችውና በታሪክ ለረጅም ዘመን የባህር ባለቤት የነበረችው ኢትዮጵያ የፍትሐዊነት ጥያቄዋ ፍጹም ዲፕሎማሲያዊ መንገድንና መርህን ታሳቢ የሚያደረገ ነው። የኢትዮጵያ ጥቅም ያለው ከመረጋጋት ከወደብ አማራጭና በቀጠናው ላይ ተሰሚነት ካለው ወታደራዊ አቅም ጋር ነው። የውጭ ሀገራት በሺህ ኪሎ ሜትሮች ርቀው መጥተው
ቤዝ የሚመሰርቱበት ቀጠና ላይ ኢትዮጵያ እንደ ቀጠናው ዋነኛ አካል የባህር በር ማግኘቷ ለቀጣይ ሉዓላዊነቷ ወሳኝ ነው። ይህም የትውልዱ ጥያቄ ሆኗል። ኢትዮጵያ የባህር በር ለማግኘት በምትኩ እንደ ህዳሴ ግድብና የኢትዮጵያ አየር መንገድ ያሉ የኢኮኖሚ ተቋማትን ድርሻ ማቅረቧ በጦርነት ሳይሆን በንግድ ስምምነት የጋራ ተጠቃሚነትን የመፈለግ አዲስ አካሄድን ለሌሎች ሀገራትም ጭምር ያመላከተ ነው። ኢትዮጵያ አንድ እውነት እያሳየች ነው። የባህር በር ጥያቄ የህልውና ጥያቄ መሆኑ